ሚኪና አብርሽ ሄርሜላን ሲያገኙ ለምንድነው እንደዛ የተፋጠጡት ነገር? ወይስ ደሞስ ስላገኟት ደስ ብሏቸው ነው? ወይስ ደሞስ ችግሯን ሳይጠይቋትና ምን እንዳጋጠማት በምን ደሞ እንድትጠፋ ወይም ደሞ ከቤት ወጥታ በዚህ ልክ ስልኳን አጥፍታ ልትቆይበት የቻለች ምክንያት ሳይጠይቋት ሊቋጧት ወይስ ደሞስ ለምንድነው የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነች ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባር ቤተሰብ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻ ድረስ በማየት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ስራ አስቀምጡ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ ሰሞኑን ሁላችንም እንደምናውቀው የሄርሜላ ጉዳይ ትንሽ ግራ አጋብቶን ነበር። ይሄም ደግሞ አንዳንዶቻችን የሆነ በቃ ምን ሆና ነው የሚለው፣ አንዳንዶቻችን ደግሞ እንደ ሰው የማታስቡ ማለት ነው። በነገራችን ላይ ሁላችንም ማለት አይቻልም። እንደ ሰው የማታስቡ እናንተ በሄደችበት ትቅር እያላችሁም ነበራችሁ። እኔ እናንተ ሰው ናችሁም አይደላችሁም ለማለት ትንሽ ይከብደኛል። በነገራችን ላይ ያኔ ማንም ሰው ለማንም ሰው የፈለጋ ነገር ቢያደርግብን እዚህ ጋር ሄርሜላ እንደሚናቃት አብርሽን ወደድኩኝ ብላ መጣች እንጂ ምንም እኛ ላይ ያለችም ነገር የለም፣ ያደረሰችም ነገር የለም። ይሄንን ደግሞ ሁላችንም እናቀዋለን ብዬ አስባለሁኝ። አንዳንድ ጊዜ ምን አላ መሰላችሁ ይሄ ማለት አባባል ብቻ ሳይሆን በዚህ ሰሞን ሳየው እውነተኛ ትክክለኛ ንግግር ነው ያልኩት ማለት ነው። አፍ በሚያወራው ጭንቅላት ይለካል የሚባል አባባል አለ። አንዳንድ ልጆችን በዚህ አጋጣሚ አየናቸው እንዴ ለራሳቸውም ቢሆን በዚህ ልክ ነው እንደ የሚያስቡት። የፈለገም ቢሆን የፈለገ እዚህ ጋር አንድ ሰው በሚወደው ለዛ ሰው የሚወደው ሰው ይኖረዋል። ስለዚህ እኛ ጠላ ነው ማለት ሁሉም ሰው ይጠላዋል ማለት አይደለም። እኛም ወደድ ነው ማለት ደግሞ ሁሉም ሰው ይወደዋል ማለት አይደለም። ይህንን ደግሞ ጠንቅቃችሁ ታውቃላችሁ ይመስለኛል። ለማንኛውም ምንድን ነበር ያለው አብርሽ? ይህንን ያለውን ነገር መቼ ማረሳው? ለምንድን ነው ግን ትላንት ነበር አልፈዋል። ዛሬ ነው ልደሰትበትና ነጋውን ፈጣሪ ያቀልኛል አላ አንድ ቀን። ይሄ ምንድን ነው ከሩታና እንዲሁም ደግሞ ከአብርሽ እንትን በሆኑበት ሰሞን አሁን ምን ሊላቸው ነው? ሄርሜላ ጠፍታለች ብለን እንደ ሰው የምናስብኛ ብዙዎቻችን ማለት በሚቻል ልክ ያኔ ይሄ ነገር በኔ እህት ቢሆንና ያኔ እህት ብትሆንስ ደግሞ ምን ይሰማኛል ያልነኛ እምሬ ተጨንቀናል። በነገራችን ላይ ማለት ነው። ምክንያቱም እቺ ልጅ እንኳን እናንተ እቺን ሄርሜላን ቀርቶ ማንኛውም ሰው እዚህ ጋር አይታችሁ ሲጠፋ ምን ሆኖ ነው ያኔ አንድ ችግሩን ሳይናገር እንደዛ ዝም ብሎ ሲጠፋ አሁን እቺማ ጠፋሽ ተባላ ያኔ ብዙ ነገር ነው እየተወራ ያለው። ታገተሽ ተባላ በቃ የሆነ ነገር ትላንት ደግሞ አይታችሁታል ብዬ አስባለሁኝ። ጥቁር ለባብሶ እንትን ብሎ መጡ። ከዛም ሁላችንም ድንግጭ ብለናል። እንኳን በዚህ ልክ ያኔ ጠፋች እንደዛ ሆነች ማለት ብቻ ሳይሆን እዚህ ጋር ማናችንም እንተዋወቅ እንደው ዝም ብለን ማለት ነው ሲጠፉ ለተወሰነ ቀናቶች ወይም ደግሞ ለተወሰነ ሳምንታቶች ከዛን ምንድነው የሚባለው የሄዳ ነው ምን ሆና ነው እንዴ ለምንድነው የጠፋችው ነገር የምረን እንደዛ ብለን እንጠያየቃለን። እንኳን እንደዛ ታገተች እንደዛ ሆነች እንደዛ ተሰቃየች እንደዛ ሆነች ማለቱ ቀርቶ ማለት ነው። ስለዚህ እኔ በነገራችን ላይ ስለተገኘች ደስ ብሎኛል። ያለችበት ያኔ እንትን መሆኑ ማገኛቱ እንዲሁም ደግሞ ራሷ አለች ስለተባለ በጣም ነው ደስ እያለኝ። የዚህ ባትመጣም ያኔ ማጥታ ራሷ ችግሯን ባታወራም ማለት ነው። ትላንት አይታችኋል ብዬ አስባለሁኝ። በነገራችን ላይ ብዙዎቻችን ሩታን እንዲሁም ደግሞ ይሄ ማን ነው የአብርሽ ወንድም ሊበላችሁና እሱማ ወንድም ሳይሆን ወንድም ጠላት ነው በነገራችን ላይ። ለማንኛውም አሁን እኛ እዚህ ጋር ወንድምነታቸውን እንትን ልናደርገው አይደለም፣ ግን ደግሞ አንዳንዴ እዚህ ጋር በወንድም እንዲሁም ደግሞ በእህት አሳባችሁ እንትን ስትሉ
ግን ትክክለኛ ወንድም ለወንድሙ የሚያሳየውን አክት ብታሳዩ ተገቢ ነው ብዬ የሚያደርገውን አክት ብታሳዩ ተገቢ ነው ብዬ አስባለሁኝ። ትላንት እንዳሉት እንትና ማናው ዳኒ እንዲሁም ደግሞ ሩታ እንዲሁም ሜሪን ጨምሮ እርስ በራሳቸው ተጋጥቶ ነበር ማለት ነው። እናንተ የሚያደርጉት ካደረጉ በኋላ እዚህ ጋር መጥቶ ደግሞ እርስ በራሳቸው የሚተቻቹት ነገር ነው አንዳንዴ ግርም የሚለኝ። ትላንት አይታችሁታል ብዬ አስባለሁኝ። ለኛም ያለው የኛ እውነት ሊወጣ ሄርሜላ ካለችበት ይወጣ አንቺም ይሁን እኛ ትላንት ግን በነገራችን ላይ ዳኒ ብዙ ጊዜ እላችኋለሁኝ ዳኒ አልወደውም። ዝም ብሎ የሆነ አስመሳይ የሆነ በቃ እንትን ሰው ነው ማለት ነው። እኔ ለራሴ ያኔ ሳየው በራሱ የምሬን አልወደውም። በነገራችን ላይ ብዙ ጊዜ እንደዛ እላችኋለሁኝ። ለምን ሲበዛ ራስ ወዳድ ስለሆነ ማለት ነው። አሁን ነገሩ እነሱን እንትን ብሎ ሄርሜላ የሄደችበት የጠፋችበት ምክንያት የራሷ ምክንያት ይመስለኛል። ለማንኛውም እርግጠኛ ባልሆንበትም ማሸስ አሁን የሆነ ነገር አድርጎ እነሱ አይ በቃ የኛ እውነታ ሊወጣ ሄርሜላ ብትመጣ ይላሉ ብዬ አላስብም። የሆነ ሲያወሩት እንደቆዩ ወይም ደግሞ ሲያወሩት እንደነበረው ማለት ነው። ያም ሆና ይህ እነሱንም ሆና ሌላም ሰው ሆና ዋናው ነገር የሷ ማገኛቷና እንዲሁም ደግሞ የሷ ማምጣቷ ነው። ብዙዎቻችን እንዳልኳቸው እንደ ሰው የምናስብኛ የምሬንን ሄርሜላ ለማናችንም ምንም አይደለችም። በነገራችን ላይ ግን ሰው በመሆናችን ብቻ ሄርሜላ ላይ የሆነ ነገር ደረሰ፣ ሄርሜላ ላይ የሆነ ነገር ሆና ሲባል የሆነ እናንተ የሆነ ውስጣችሁ ሆነ ነገር ይሰማችኋል። በነገራችን ላይ ለምን ሰው ናችሁና እንደ ሰው ታስባላችሁ። አንዳንድ ልጆች አሉ እንዳልኳችሁ እንደ ዝም ብሎ ያኔ እኔ አንዳንድ የምሬንን እዚህ ጋር ስለወደደ አሁን እኔ ብዙ ጊዜ እላችኋለሁ የምሬን ሄርሜላን አልወዳትም። ብዙ ጊዜ ይሄንን እነግራችኋለሁ። ነገር ግን ደግሞ ምንም አላደረገችኝ። እኔ ግን የመጣችበት መጀመሪያ ጊዜ ሁላችንም እናውቀዋለን። መንገዱ የመጣችበት ጥሩ አልነበረም። በዛን ተነሳስተንም ብዙ ነገር እንትን ብለናል። ለምንድን ነው ብለን ማለት ነው። ግን ደግሞ አሁን ለታ ሄርሜላ እንድትወደድ ያደረጋት ነገር አለ። ምንድነው? ሩታና እንዲሁም ደግሞ አብርሽ ያ እንትናቸውን ሲጨርሱ ወይም ደግሞ ያንን ስራ እየሰራው ነው እያወራኋችሁ ያለሁት። ያንን ሁላችንም አይተናል። በቃ አልፈልግህም ወይም ደግሞ በቃ አበቃ የኛ ነገር ብሎ ይሄ ምንድን ነው ወረቀቱን ከተፈራረሙ በኋላ ያኔ ብዙዎቻችን ያው ያኔ ይሄንን ሁላችንም እናውቃለን። ባልም ሆና ከሚስቱ ሲፋታ ሌላ ሚስት እንዲሁም ደግሞ ሚስትም ሆነች ከባሏ ስትፋታ ሌላ ባል ስለምታገባ ማለት ነው። ይሄ ደግሞ የሄርሜላ ነገር እንድትወደድ ያደረጋት ነገር አንደኛው በአብርሽ እንትኑ ነው የምትሄደው። ሩታንም ካልክ አትሄድ አትለውም። በቃ እኔ ብቻ ያንታን ሰላምና እንዲሁም ደግሞ ያንታን ፍቅር ብቻ ነው የሚፈልገው። ስለዚህ ቢላ ከአንዱም ሁለቴ አንተ ብቻ ባለህበት ሰላም ሁን። እኔ ለኔ ፈጣሪ ያለኝ ምንም ችግር የለም። ብቻ እኔ የማስበው ላንታና አንተ ሰላም ሁንልኝ እያለች ከአንዱም ሁለቴ ምን አድርጋለች ወደ ሩታ ሸኝተው ነበር ማለት ነው። ገብታችኋል አይደል? አሁን ሄርሜላ አንደኛው እንድትወደድ ያደረጋት ነገር ከአንዱም ሁለቴ ወደ ሩታ ሸኝተው ነበር። ሩታ ደግሞ ምን አደረገች? መልሳ ወደ ሄርሜላ ማለት ነው። በዛን ሰዓት አውርተናል። በነገራችን ላይ ብዙ ነገር ያኔ ምንም ይሁን ምን ሩታ ሄርሜላ እንደዛ ካለቻትና እንደዛ ካደረገች ሩታ ደግሞ ያለባትን ነገር ሁላ እርስት አድርጋ የልጇ አባት ነው ተቀብላ ከዛስ ይሄንን ያንን ሰትል ብትይዘው ይሄ ደረጃ ባልደረሱ ነበር ማለት ነው። ግን ሩታ ይሄንን አላደረገችም። እኛም ደግሞ ሩታን ስለምንወዳት ብቻ አይ ሄርሜላ እንዴት ይሆን እንደዛ ይሆን አንልም። ለምን እንደ ሩታ ራሷ በምላሷ አውርታለች። በነገራችን ላይ እኔና እሱ አንድ ምን ሆን ሰው አይደለም። የሆነ ጊዜ አይታችሁታል ብዬ አስባለሁኝ። ምንድን ብላ ነበር?
የኔና እሱ ነገር አብቅተዋል። ይቅርታ ቢላ የሆነ እንታረቅ ምናምን ተብሎ ከዛን ታረቁ። ብዙዎቻችንም ደግሞ ለልጃችሁ እያላችሁ አልን። ከዛን እሺ አሉ። በነጋታው ሩታ ምን አለች? አይ ይቅርታ የኔና እሱ ነገር እኮ አብቅተዋል፣ ግን ሊበቀላቸው ነበር ተሳክቶልኛል ብላ መጣች ማለት ነው። ከዛን ቀን በኋላ ሁላችንም ሄርሜላን ወደናታል። እምሬንም ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ማድረግ ነባር ቤተሰብ ከሆናችሁ ደግሞ አበረታቱኝ። እንደዛው አዳዲስ ነገር ሲመጣ ይዤላችሁ እመጣለሁኝ። ይቅርታ እያንኳኳሁኝ እያወራኋችሁ ነበር። ጆሯችሁ ላይ እንትን ከሆነባችሁ ይቅርታ። እንዲሁም ደግሞ ስራ ስንሰራ መቼስ አስተካክሎ አይደለም የምናወራው። ወሬውም ተዘባርቆባችሁ ከሆነ ይቅርታ ማለት ነው። እና ሁላችሁ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።